ኢነላሃ ላ የግፊሩ አን ዩሽረከ ቢሂ አላህ በሱ ላይ የሚያጋሩትን አይምርም አለ አላህ። ተስፋ ሳትቆርጪ ወደ አላህ ተመለሽ። እንደው ሸይጣን ወንጀልሽ ግዙፍ ነው በሚዲያ ራስሽን አሳይተሻል ብሎ ተስፋ አስቆርጦ ሙሉ ለሙሉ አላህን እንድትርቂ ነው የሚያደርገው። ተውባ አድርገሽ ወደዛ የምትመለሽ ከሆነ የምትመለስ ከሆነ ምን ይሆናል ማለት ነው? የዛ የነበርክበት ቦታ ላይ ትገባለህ። ተነስቶ ወደ ሚሄድበት ከቀረበ ወደ ኸይረኛው ቦታ አይደል? የጀነቶች ይወስዱታል። የተነሳበት የመጥፎቹ ከቀረበ የቅጣቶች ይወስዱታል አይነት ፍርድ ሰጣቸው። እናንተ የልቦና ባልተቤቶች ወይ የገደለ ይገደል ሲባል ቂሳስ ሰው እንዳጠፋው የጥፋቱን አምሳያ ያግኝ ሲባል ለእናንተ የህይወት ዋስትና አለው እኮ አለ። አዎ የህይወት ዋስትና። በየቦታው ወንድምህን የምታከፍር ተጠንቀቅ፣ እህትህን የምታከፍር ተጠንቀቅ። እሷን አክፍረ እሱን አክፍረ ኩፍሩ ከሌለባቸው ወደ አንተ እንደሚመለስም ሐዲስ ነው እኮ የሚነግረን። ሰብስክራይብ በማድረግ ቤተሰብ ይሁኑ። الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو يا እናቶች አባቶች ወንድሞች እህቶች እንዴት ሰነበታችሁ እንዴት ቆያችሁ አላህ Subhanahu Wa Ta'ala በያላችሁበት ቦታና አካባቢ ጤናችሁን ሰላማችሁን አላህ ያብዛው አላህ ይጠብቃችሁ አላህ ይጠብቀን የርዝቅ መንገዶች የሲሳይ በሮች በሚል ርዕስ በህይወት ጋር እየቀረበ ያለ አዲስ ፕሮግራም ነው አላህ እኔ በማቀርበው እናንተም በመታዳምጡት በመትከታተሉት አላህ ይቀበላችሁ የተግባር ሰው አላህ ያድርገን። ሪዝቅ ብዙ አይነት አለ ብለን ተነጋግረናል። ከዛ ውስጥ አንዱ ከስረቱል ኢስቲግፋር አላህን ምህረት መጠየቅ ነው ሚል ፕሮግራም ባለፈው ሳምንት አይተን ለዛሬ ደግሞ ቀጣይ ክፍል ብለን ፕሮግራም አስይዘን ነበር። አላህ መሐሪ ነው፣ አዛኝ ነው፣ ሩህ ነው። አላህን ሁሌ ምህረትን መጠየቅ እሱን መከጀል ምህረት ከሱ እንደሚገኝ በፕሮግራሞች ላይ ተመልክተናል። ሐዲስ አልቁርስ ላይ ታላቁ ሰሃባ አነስ ብን ማሊክ ባስተላለፉት ሐዲስ ረዲየላሁ ዐንሁ قال سمعت رسول الله صلى الله عليه وسلم يقول قال الله እንዲህ ያላሉ ነብዩ ሰለላሁ ዐለይሂ ወሰለም يا ابن آدم أنت يا آدم ልጅ ወይ إنك ما دعوتني ورجوتني أنت ከለመንከኝ ከጠራኸኝ ከከጀልከኝ ወደኔ ከተመለስክ غفرت لك ላንተ እምርልሃለሁ على ما كان فيك አንተ ያለብን በአጠቃላይ ولا أبالي ምንም ሳይመስለኝ ምንም ሳይመስለኝ አለ አላህ ምንም ቅር ሳይሰኝብህ ይምርሃል يبن آدم أنت يا آدم لجوي لو بلغت ذنوبك يانت وانجل حاتيات بدرس عنان السماء يسماء أدماس طارا بدرس ثم استغفرتني كزاي مارين جيتاي ምረት ለግሰኝ ብለህ ከለመንከኝ غفرت لك ላንተ ምርልሃለሁ ولا أبالي ምንም ሳይመስለኝ አለ يا ابن آدم أنت يا آدم ልጅ ወይ إنك لو أتيتني بقراب الأرض خطايا أنت እኔን ምድርን የሞላ ወንጀል ይዘህ ብትቀርበኝ ብትመጣ ثم لقيتني لا تشرك بي شيئا كذا منين ساتاغارا كتغناኘኝ لاتيتك بقرابها مغفرة رواه الترمذي እሷን ሚሞላ ደግሞ ሚቀርብ ምህረት ይዤ ቀርበሃለሁ ምን ሽርክ ከሌለብህ አላህ ወንድሞች አያችሁ ሽርክ ማለት ካንሰር ነው ሽርክ ማለት የበደሎች ሁሉ ትልቁ በደል ነው إن الشرك لظلم عظيم ሽርክ ማለት የበደሎች ሁሉ ከባዱ በደል ነው አው ከሽርክ አላህ ይጠብቀን አው ወንድሜ ምን ብትቸገር ምን ብትጨነቅ መከራህ ቢበዛ ከአላህ ውጭ ማን እንዳትማጸን ቀብር እንዳትሄድ ቀብር አምልኮ እንዳታመልክ አውሊያ ምናምን ይያልክ ጠንቋይ ጋር እንዳትሄድ የአላህ ወልዮች አሉ የአላህ ወዳጆች አሉ አው የአላህ ወዳጆች እንኳን ስላንተን ስለነገ ማንነ ሊናገሩ ይቀርና ስለ ራሳቸው ማንነት ምን እንደሚከሰትባቸው ከሰዓታት በኋላ ማህቁ ናቸው ወልይ ማለት الذين آمنوا وكانوا يتقون እነዛ በአላህ አመኑና እነሱ አላህን የሚጠነቀቁ ናቸው አላህን የሚፈሩ ናቸው አላህን ከፈራህ ያዘዘህን ከታዘዝክ የከለከለህን ከተከለከልክ አንተም የአላህ ወልይ ነህ አንቺም የአላህ ወልይ ነሽ ወዳጅ ማለት ነው የሸይጣን ወዳጅ ነው ጠንቋዩ ማህበረሰቡን የሚበትኑት ማህበረሰቡን የሚበክሉት ማህበረሰቡን የሚያጋጩት ጎረቤት ከጎረቤቱ ትዳርን የሚያፈርሱት የሚያባሉት ጠንቋዮች
ደጋሚዎች አጭበርባሪዎች እነሱ ናቸው። ምንም ብትጨነቅ ከአላህ ውጭ ማንም እንዳታመልክ፣ ምንም ብትጨነቅ ሌላ ባዕድ አምልኮ እንዳትጠጋ፣ አላህን ብቻ ያዝ። ወንጀል ላይ ብትወርቅ ሽርክ ከሌለብህ አላህ ሊምርህ ቃል ገብቷል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ አላህ በሱ ላይ የሚያጋሩትን አይምርም አለ አላህ። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ግን አላህ ያለውን አላህ ለፈለገው ይምራል። አሁን አላህ ይምርሃል፣ ከጭንቀት አላህ ይገላግልሃል፣ ምህረቱን አላህ ይለግስሃል። በምን እስትግፋር ምህረትን ከጠየቅ ጡባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንኛ አማረለት ምንኛ አማረለት ማን ምንኛ ታደለ። ጡባ ማለት ጀነት ተረጋገጠለት ጀነት ገባም ተብሏል። ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋራን ከሲራ በመጽሐፉ ላይ ብዙ ምህረት ያገኘ ምህረት ረቢ ግፊር ሊ ያለ ማረኝ ማረኝ የሚል ሰው መጽሐፉን በእስትግፋር የሞላ ሰው ምንኛ ታደለ። ሱብሃንአላህ። ለዚህ ነው በአንድ ሐዲስ ላይ የእስትግፋርን ደረጃ ሲገልጹ ሐታ ለሞተ አባትህ ለሞተችው እናትህ ምህረት መጠየቅ በእስላም ትልቅ ደረጃ አለው። አላህን ይዘው ለሞቱት ወንድም እህቶች እናት አባትህ ምህረት መጠየቅ ትልቅ ምንዳ አለው። ምናልባት በሐያትህ ላይ ወንድሜ እህቴ በሐያትሽ እናትሽ ላንቺ ብላ የለፋች ደከመች፣ እናትህ ላንተ ብላ የለፋች ደከመች፣ አባት ላንተ ብሎ ድንጋይ ተሸከመ የለፋ ደከመ፣ እሱ ሳይበላ አንተን ያበላህ፣ እሱ ሳይማር አንተን ያስተማረህ፣ እሷ ሳትበላ አንተን ያበላችሽ፣ ሳትማር ያስተማረችሽ፣ ሳይማር ያስተማረህ እናትህ አባትህ እህቴ እናትሽ አባትሽ ዛሬ አኺራ ሄደው ሊሆን ይችላል። ዛሬ ላንቺ ቀን ተቀይሮልሽ ማለት ዱንያሽ ተቀይሮ ርዝቅሽ ሰፍቶ ያን ርዝቅሽን ምን ነው እናቴ ባየችልኝ፣ ያን ርዝቅህን ምን ነው አባቴ ባየልኝ የምትልበት የምትይበት ሰዓት ይሆናል። አሁን አላህ ምህረት አላህ ይለግሳቸው። ምን ነው እናቴ ለውጤን ባየች ደስታዬን ባየች ምትይበት ይሆናል። አዎ ያማል። ነገር ግን አላህ ከሞቱ በኋላም ሐቃቸው ከባድ ነው። የነሱ ሐቅ ከባድ ነው። ከዚህ ከርዝቅ ሰበቦች አንዱ የምንመለከተው ነው ኢንሻአላህ በክፍላችን ላይ በዚህ ፕሮግራም ላይ። ግን ለዛሬው ስለ እስትግፋር ነውና እናት አባት እስትግፋርን ማግኘት ያጡ እናት አባታችሁን ያጣችሁ ነይታችሁ ዑምራ አርጉላቸው፣ ሐጅ አርጉላቸው፣ ሰደቃ አውጡላቸው፣ ጉድጓድ አስቆፍሩላቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነላህ ዐዘ ወጀል ለየርፈዑ ደረጀተ ሊልዓብዲ ሷሊህ ፊል ጀና አላህ በጀነት ውስጥ ለሱ ደግ ባሪያ ደረጃውን ከፍ ያደርግለታል። ፈየቁል ይላል የአላህ ባሪያ ያ ረቢ አነ ሊ ሃዚህ ለኔ ይሄ ኬት ነው ኬት መጣ ጌታዬ ይላል። ያው ደረጃውን ያውቋልና ሲበዛለት ከፍ ሲልለት ይጠይቃል። ፈየቁል አላህ ይለዋል ቢስቲግፋሪ ወለዲከ ለከ ረዋሁ አሕመድ ያንተ ልጅ ላንተ ባደረገልህ እስትግፋር ነው በጠየቀልህ ምህረት ነው ይሄን ደረጃ ያገኘኸው። እናት አባታችሁ አኺራ ሄዱባችሁ አላህ ምህረት አላህ ይለግሳቸው፣ የጀነት አላህ ይበላቸው። ልጅህ ላንተ ባደረገው እስትግፋር ነው። አንቺ ለአባትሽ እስትግፋር ስታደርጊ፣ ለእናትሽ እስትግፋር ስታደርጊ፣ ለእናትህ እስትግፋር ስታደርግ፣ ለአባትህ እስትግፋር ስታደርግ ከሞቱ እንኳን አላህ ደረጃቸውን ከፍ አላህ ያደርግላቸዋል። እስትግፋር አላህን ምህረት መጠየቅ፣ ከአላህ ጋር ግንኙነት ማሳመር። ነዓም አላህ ማህሪ ነው፣ አዛኝ ነው፣ ሩህሩህ ነው። ወንጀሎችን በአጠቃላይ የሚምር ጌታ ነው። ያን ምህረቱን መቋደስ አለብህ። የፈለገ እህቴ ስሚኝ በደንብ እንደው ቲክቶክ አታሎሽ በቲክቶኩ ላይ መንደር ላይ ገባሽ ሂጃብሽን የለቀቅሽው የአላህን ትእዛዝ የጣልሽው ተስፋ ሳትቆርጪ ወደ አላህ ተመለሽ። እንደው ሸይጣን ወንጀልሽ ግዙፍ ነው በሚዲያ ራስሽን አሳይተሻል ብሎ ተስፋ አስቆርጦ ሙሉ ለሙሉ አላህን እንድትርቂ ነው የሚያደርገው። ተስፋ እንድትቆርጪ ነው የሚያደርገው። ግን ተስፋ ሳትቆርጪ ወደ አላህ ተመለሽ። ምህረት ጠይቂ። ነገ አትበይ፣ ዛሬ ነይ። አላህ አባብሎ ነው የሚጠራን። ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ወይ ከአላህ እዝነት ተስፋ አትቁረጡ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በአጠቃላይ የሚምር ጌታ ነው። ኢነሁ ሁወል ገፉሩ ረሂም እነሆ እሱ አዛኝ ሩህሩህ የሆነ ጌታ ነው። አዛኝ ሩህሩህ የሆነ ጌታ ነው። ወአኒቡ ኢላ ረቢኩም
ወአስሊሙ ለሁ ወደ ጌታችሁ ተመለሱ ለሱ ሙሉ ለሙሉ እጃችሁን ስጡ ሙሉ መመለስ አንድ እግር ወደ ውጭ አንድ እግር ወደ ውስጥ አይደለም ሙሉ ለሙሉ መመለስ እህቴ ሂጃብሽን ልበሹ ተስፋ አትቁረጪ ነይ ወደ አላህ ሸይጣን ተስፋ አስቆርጦ ሐያትሽን ያበላሽብሻል ሰላት አቁማል ወንድሜ ተስፋ ሳትቁርና ወደ አላህ ዛሬውኑ ተመለስ ነገ ወደ ቀብር የምትጠራበት ቀን ሊሆን ይችላል ነገ አንበል ቆይቺኛን ፎሎወር እስኪሞላልኝ 1 ሚሊዮን እስኪሞላልኝ ይያልክ ራስን አትሸንግል እህቴ ራስን አትሸንጊ የዱንያ ፎሎዎች የዱንያ ተከታዮች የዱንያ አጃቢዎች እስከ ቀብር ነው የሚሸኙሽ ከቀብር በኋላ አንቺን ይረሱሻል አንተን ይረሱሃል ተስፋ አትቁረጥ አላህ መሐሪ ነው እስቲ አንድ ታሪክ እንመልከት ታሪኩን አቢ سعد بن مالك بن سنان الخدري رضي الله عنه يستلفوت حديثنا أن النبي صلى الله عليه وسلم يا الله نبي قال اندي قالوا كان في من كان قبلكم كان أنت بستفيت نبر كان نبر في من كان قبلكم كان أنت بستفيت رجل عند سو نبر قتل 99 نفسا 99 نفس يقتل إين حديث بي مسجد سمتاجو تعال إين حديث بي محاضرة سمتاجو تعال ግን ትልቁም ነገር ተስፋ የሚሳስሉና ዛሬ ከናንተ ጋር ቆይታ እናደርግበት ይህ ሰው 99 ሰው ገለዋል ከባድ ነው ነፍስ ማጥፋት በእስላም እጅግ የተወገዘ ነው የራስህንም የሰውንም ነፍስ ማጥፋት አችልም በእስላም የሰው ነፍስን ማዳን አንድ ህያው እንደ ነፍስን ህያው ማድረግ የዓለም ህዝብን እንደማዳን የእስላም የቁርአን አስተምሮ ነው አንድ ነፍስን ያለ አግባብ ማጥፋት ደግሞ የዓለም ህዝብን እንደማጥፋት ነው የሚቆጠረው ይህ ሰው 99 ሰው ገለዋል አሉ ከዛ فسأل عن أعلم أهل الأرض በምድር ላይ አዋቂ ማን ነው ብሎ ጠየቀ فدل على راهب ባስ راهب ማለት አላህን ይገዛል ዚክር ምን ያረጋል ግን ዒልም የለውም ሙቀት የለውም አመላከቱት فأتاه يسوع ዘንድ መጣ فقال إنه قتل 99 نفسا ሰውየው 99 ሰው ነፍስ ገለዋል فهل له من توبة ለሰው እንደው መፍትሄ ያለው ወደ አላህ ቢመለስ ተውባው ተቀባይነት ያገኛል አሉ فقال لا አረፈ ጭራሽ አለው እውቀት የለውማ በጭራሽ እንዴት ነው አላህ ማይምረውም 99 አረ አላህ ይምረውም አለው فقتله الله قال ማረኛ አንተስ ፊት ምን ተሰራል አለና እሱንም ገደለውና فكمل به 100 በሱ 100 ሞላው ይላል አሁንም ግን አላስቻለውም ግን እዚህ ጋር ምንድነው እውቀት የሌለውን ሰው ስትጠይቁ ሁሌ ገደል ነው الجاهل عدو نفسه ይባላል የነፍሱ ጠላት ነው ይባላል አላዋቂ ማህይም ማለት ነው ለራሱ ጠላት ነው እውቀት የሌለው ሰው ገደል ነው የሚከተው ሁሌ ይህ ሰው ለራሱ መጥፊያም ሆነ ማለት ነው በማዕቀው እንትን ስላለ ግን ዓሊም ሰው አሳውቁኝ አለ አሁንም አላስቻለውም فدل على رجل عالم በጣም ዓሊም የሆነ ሰው ጋር መላከቱት فقال انه قتل 100 نفس ለዚህ ሰው በጣም ነፍሱ 100 ነፍስ ገለዋል فهل له من توبة እንደው ተውባ አለው አላህ ይቀበለዋል አሉ فقال نعم አዎን አለው ደስታ መጣለት ومن يحول بينه وبين التوبة በሱና በተውባ መካከል ማን ነው ግርዶ የሚሆነው ማን ነው የሚቀለብሰው ከዛ ደስ አለው ነገር ግን انطلق الى ارض كذا وكذا እንዲህ የተባለ ምድር አለ ወደሱ ተጓዝ فان بها اناسا يعبدون الله تعالى فاعبد الله معهم እዛ ውስጥ አላህን የሚገዙ ሰዎች አሉ ከነሱ ጋር ሆነ አላህን ተገዛ አለው ولا ترجع الى ارضك ወደዚች ምድር እንዳትመለስ ወደ ምድርህ فانها ارض سوء እቺ ምድር የመጥፎ ሰዎች ምድር ናት መጥፎ ሰዎች ያሉባት ናት ግልጽ ነው እህቴ ወንድሜ ተውባ አድርገሽ ወደዛ የምትመለሽ የምትመለስ ከሆነ ምን ይሆናል ማለት ነው የዛ የነበርክበት ቦታ ላይ ትገባለህ ዝሙት ያቆማል አንድ ሰው ወደዛው ይመለሳል ያስታውሰዋል ዝሙት የሰራበት አካባቢ ኸምር ሲጠጣበት የነበረ አካባቢ ቁማር ሲጫወትበት የነበረ አካባቢ የሚመለስ ከሆነ ወደዛው ይመለሳል ማለት ነው ወደ ነበረበት ይስበዋል ማግኔት ነው መጥፎ ጓደኞች የሚቀላቀል ከሆነ ይስበዋል ማግኔት ነው ሱብሃንአላህ ታሪኩ በጣም የሚያስደስት ነው የሚገርም ታሪክ ነው ወደዚህ ምድር እንዳትመለስ አለው የመጥፎ ሰዎች ምድር ነው ከዛስ ምን ተከሰተ ካፍታ ቆይታ በኋላ ተመልሰን መጣለን ሳትርቁ በያላችሁበት ጠብቁ እንመለሳለን
ካፍታ ቆይታ በኋላ ተመልሰን መተናል። ወላ ተርጅዕ ኢላ አርዲካ ወደዚች ምድር እንዳትመለስ ፈኢነሃ አርዱ ሱኢን እችማ የመጥፎ ሰዎች ምድር ናት አለው። ይህ ሰው የእውነት ነው የተመለሰው፣ የእውነት ነው ወደ አላህ የተመጣው። ፈንጠለቀ መንገድ ጀመረ። ሐታ ኢዛ ነሰፈ ጠሪቀ የመንገዱ ግማሽ ላይ ሲደርስ አታሁል መውት ሞት መጣ። አያችሁ ዛሬ ተውብተህ ነገ ሞት ሊመጣ ይችላል። አየህ ታሪኩ ዛሬ ተውብተህ ነገ ሞት ሊመጣብህ ይችላል። አይ ቆይ ነገ ስትል 40 ዓመት ይሙላኝ ስል ቆይኛውን ልጨርስ ስል ያን ፎቄን ልገንባ ሐራም ላይ ቁጭ ብዬ ያን ነገር እንዲልፈጽም መጥፎ ላይ ተቀምጬ በምልበት ሰዓት ሞት ይመጣል። አታሁል መውቱ ሞት መጣበት። ፈኽተሰመት ፊሂ በሱ ጉዳይ ላይ ተከራከሩ መላኢከቱ ረሕማ ወመላኢከቱ ልዓዛብ የእዝነት መላኢከቱ ረሕማና የጀነት መላእክቶች የእዝነት መላእክቶች ወመላኢከቱ ልዓዛብ የቅጣት መላእክቶች ተከራከሩ። ፈቃለት መላኢከቱ ረሕማ የጀነት መላእክት አለች የዝነቱ ጃአ ታኢበን ይህ ሰው ተወብቶ መጥቷል። ሙቅቢለን ቢቀልቢሂ ኢለላህ ተዓላ ወደ አላህ በቀልቡ መጥቷል ተወብቶ፣ ስለዚህ እኛ ነው የምንወስደዋል። ወቃለት መላኢከቱ ልዓዛብ የቅጣት መላእክት ደግሞ ኢነሁ ለም ያዕመል ኸይረን ይህ ሰው አንድ ቀን ኸይር አልሰራም፣ ቀጥቷል፣ ምንም ኸይር አልሰራም፣ ስለዚህ እኛ ነው የምንወስደው። ፈአታሁም መለኩን መላእክት መጣባቸው ፊ ሱረቲ አደሚይን በሰው ልጅ ቅርጽ መላእክቶች እንደፈለጉ ይቀያየራሉ። አላህ የሰጣቸው ስጦታ ነው። ፈጀዐሉሁ በይነሁም በማዕከላቸው ዳኛ ያደረጉት፣ አይ ሐከመን ዳኛ ያደረጉት። ፈቃል ቂሱ ማ በይነ ልአርደይን በሁለቱ ምድሮች መካከል መትሮ አላቸው። ተመቶ ወደ ሚሄድበትና እንደዚሁም ከሚሄድበት ወደ መጣበት ያለውን ለዩ። የሞተበት አካባቢን እዚች ጋር ከሞተ ከዚች እስከዚች ያለችው የሚሄድበትም እንዲያለው የቱ ይቀርባል መትሩት፣ በሜትር ለኩት አላቸው። ከዛ በኋላ ፈኢላ አየቱሁማ ካነ አድና ፈሁወ ለሁ የቀረበለት ለሱ ይሆናል። ተነስቶ ወደ ሚሄድበት ከቀረበ ወደ ኸይረኛው ቦታ አይደል የጀነቶች ይወስዱታል። የተነሳበት የመጥፎቹ ከቀረበ የቅጣቶች ይወስዱታል አይነት ፍርድ ሰጣቸው። ከዛ በኋላ ተለካ። በሚላካበት ሰዓት ፈቃሱ ፈወጀዱሁ አድና ኢለል አርድ ለቲ አራደ ወደ ፈለገበት ምድር የቀረበውን አገኙት። ፈቀበደትሁ መላኢከቱ ረሕማ የእዝነት መላእክቶች ያዙት። በሌላ ዘገባ ላይ እንደመጣው አላህ ስብሓነሁ ወተዓላ ፈአውሃ አላሁ ተዓላ ኢላ ሃዚሂ ወደዚችኛው አላህ ወሕይ ያደረገ። የአላህ ሰራዊቶች ብዙ ናቸው። የፈለገውን አላህ ያዛል። አንተ ባዕዲ ለባሪያዬ ራቅ በይ አላት። ወዴት ይዛ የተነሳባትን ወኢላ ሃዚሂ ወደዚችኛው ወደ ጥሮቹ ደግሞ አንተ ቀረቢ ለባሪያዬ ቅረቢ አላት። በዛ መካከል አላህ ውሳኔውን የጀነቶቹ እንዲወስዱት አላህ አደረገ። ምንድነው ይሄኛው ሐዲስ ከተባለ ተስፋ እንዳትቆርጥ፣ ጊዜ እንዳትሰጥ፣ ጊዜ እንዳትሰጭ እህቴ። ነገ አትበይ። ነገ በእኛ እጅ አይደለም። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ ያንተ ሰዓት ማለት አሁን ያለህባት ናት። ዛሬን ተጠቀም። ይህ ሰው ኸይር አልሰራም። አያችሁ ኸይር አልሰራም እኮ ግን ቀልቡ ተነስቷል። ለአላህ ወደ አላህ ተወብቶ መጥቷል። አላህ ተቀበለው። ሞት እንዴት እንደመጣበት አየ። ወደው እንደተወበትክ ሞት ሊመጣ ይጀምራል። ሰላት አቋርጠሃል፣ ዛሬ እንደጀመርክ ሞት ሊመጣ ይችላል። እህቴ ሂጃብሽን ለቀሻል፣ በቃ ዛሬ ወደ አላህ ተመልሼ ሂጃቤን ለበስኩ ስትይ ሞት ሊመጣ ይችላል። ኻቲማሽ ሊያምር ይችላል። ኻቲማህ ሊያምር ይችላል። ዱንያ አኺራ የተስተካከለ ሊሆን ይችላል። ስለዚህም ወደ አላህ እንመለስ፣ ተውባ እናድርግ፣ ምህረት አላህን እንጠይቀው፣ ተስፋ እንዳንቆርጥ። ይህ ተውባ ወደ አላህ የምንመለሰው አላህ ዘንድ ተቀባይነት እንዲኖረው ምን ያስፈልገዋል አሉ ዑለማዎቹ። መስፈርት አሉት። አተውበቱ ዋጅበቱ ሚን ኩል ዘንብን ይላል ዑለማዎች። ተውባ ከሁሉም ወንጀል መመለስ ግዴታ ነው። ፈኢን ካነት ልማዕስየቱ በይነ ልዓብዲ ወበይነ አላህ ተዓላ ወንጀሉ በአላህና በሱ መካከል ከሆነ ላ ተተዓለቁ ቢሐቅ አደሚይን ከሰው ልጅ ጋር ማያያዝ ከሆነ ፈላሃ ሰላሰቱ ሽሩጥ 3 መስፈርት አለው ይላሉ ባጭሩ። አሐዱሃ የመጀመሪያው አዩቅሊዕ አን ልማዕስያ ከወንጀሉ ፍልቅቅ ብሎ መውጣት አለበት። ከወንጀል ፍልቅቅ ወንድሜ ፍልቅቅ ብለው ውጣ። እዛ ላይ ሆነ አይደለም ፍልቅቅ ብሎ ሳይወጣ ይላሉ
ተወበትኩ ሚል ከሆነ አይሆንም ይላሉ። ፍልቅቅ ብሎ ሳይወጣ ወደ አላህ ሳይመለስ እኔ ተወብቻለሁ ሚል ከሆነ አሉ ዑለማዎቹ አይሆንም አሉ። ፉደይል ኢብኑ ዒያድ ምን ይላሉ ረሂመሁላህ እስትግፋሩን ቢላ ኢቅላዕን እስትግፋር አስተግፊሩላህ እያለ ቢላ ኢቅላዕን ማለት ሳይመለስ ሳይወጣ ወንጀል ላይ ቁጭ ብሎ እስትግፋር ከሆነ ተውበቱል ከዛቢን አሉ የውሸተኞች ተውበት ናት አሉ። ስለዚህ የመጀመሪያው ምንድነው ፍልቅቅ ብሎ መውጣት አለበት ከወንጀሉ ፍልቅቅ ብሎ መውጣት። ወሳኒ ሁለተኛው አየንደመ አላ ፊዕሊሃ በሰራ ወንጀል ሊጸጸት ይገባል። አዎ ሰው አላህን አምጾ እንዴት ይደሰታል? አቤት ትላንት አቅፊያት ሄድኳት ልጅ እንዴት ደስ ይላል አትበል። አላህ ሰትሮላል ተጸጸት። አቤት የዛሬ ዓመት እኮ የጠጣነው አስካሪ መጠጥ እንዴት ነበረ ዘና ፈታ የሚያደርገው አትበል። እንዴት ትላለህ? ፊሊንጉ ካለ ፍላጎት ካለ አልቶበትክም አሉ። ጸጸት መጸጸት። ያቺ ሴት አታውቅም በነብዩ ሰለላሁ ዐለይሂ ወሰለም ዘመን በዚና ረገዘች። ጸጸቱ ገደላት። የሰራ ሰው ናትና ወንጀል ላይ ወደቀች። ግን ጸጸቱ በጣም አስቸገራት። አንተ የአላህ መልእክተኛ እኔ ወንጀል ሰራው ዚና ሰርቻለሁ ኢስላማዊ ህግጋት ይፈጸምብኝ። አግብቶ ዝሙት የሰራ በኢስላም ይገደላል ተቀጥቅጦ ይፈጸምብኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም ሂጂ ኢስቲግፋር አድርጊ አሏት። በዚህም መጣች ጨቀጨቀቻቸው። አንደኛውን ሰሃባ ኢስቲግፋር አድርግ ብለውት ነበር። እሱን እንደመለስኩ ልትመልሰኝ ትፈልጋለህ? እኔ እኮ ከዚና አርግዣለሁ ማለት ስለዚህ ቅጣቱ ይወሰንብኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አላት ቅጣቱ የምትፈልጊው? አዎ እንግዲያውስ ለሱ አይቀጣም ሆድሽ ውስጥ ያለውን ስትወልጂ ትመጫለሽ አሏት። እርግዝና ስንት ወራት ይፈጃል? በትንሹ 9 ወራት አይደል? 9 ወራት እያለቀሰች ያ ረቢ እያለች ይበቃት ነበር እኮ አይደል? ግን አላስቻላት። ትክክለኛ ተውበት ነው ያደረገችው። ወለደችው። ይዛው መጣች ልጇን። ይሄው ወለድኩ። አሁንማ ይሄማ መች ጡት አቆመ? መች ምግብ ጀመረ? ጡት አቁሞ ምግብ ሲጀምር ስንት ጊዜ ፈጃለ እህቶች? 2 ዓመት አይደል? ቢያንስ ጡት ለማቆም 2 ዓመት እያለቀሰች ያ ረቢ እያለች ከዛ ከ2 ዓመት በኋላ አረሳችን መጣች። ጡት እንዳቆመ በእጁ ዳቦ ነገር አስይዛ ያው አንተ አላህ መልእክተኛ ጡት አቁሟል ምግብ ጀምሯል ይሄው ቅጣቱ ይፈጸምብኝ አለች። ያ አላህ ልጁን ለአንድ ቻንሷር ሰጡና ነብዩ ሰለላሁ ዐለይሂ ወሰለም እቺ ሴት ወደ አላህ የተመለሰች ናት ቅጣቱ እንዲወሰንባት ተፈረደባት። ጉድጓድ ተቆፈረ ገባች። ሁሉም ጠጠር እየወረወረ ያው አግብቶ ዝሙት የሰራ በእስላም ይገደላል። በጠጠር ተወርውሮ ተወግሮ ይገደላል ማለት ነው። ዛሬ ህግ ሲመጣ ኢስላም ገዳይ ምናምን ምን ነው? የሙሴም ህግ ነበረ የኢየሱስም ህግ ነበረ። እዛ ህግ ላይ ሲሆን አይነሳም። ለምን ከተባለ ለማህበረሰቡ ሰላም ሲባል ነው። አግብቶ ዝሙት የሚሰራ ኮን ዛሬ በየቦታው የሚደፍረው ምን ሚለው የሰው ህይወት የሚያበላሸው ማን ነው? ህጉ ቀላል ስለሆነለት እኮ ነው። የኢስላም ህግ ሁሌም ለሰዎች መፍትሄ ነው። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ እናንተ የልቦና ባልተቤቶች ወይ የገደለ ይገደል ሲባል ቂሳስ ሰው እንዳጠፋው ጥፋቱን አምሳያ ያግኝ ሲባል ለእናንተ የህይወት ዋስትና አለው እኮ አለ። አዎ የህይወት ዋስትና ነው። እቺ ሴት አላኩል ያህል ቅጣቱ እየተደረገባት ኻሊድ ብን ወሊድ ላይ ደም ተረጨበት። መሳደብ ጀመረ። ምን ነካሉት ነው ስላለም ተቆጡ። የዚች ልጅ ተውባ እኮ ቢከፋፈል ለሰባ የመዲና ነዋሪዎች በአጠቃላይ ባካተተ ነበር በበቃቸው ነበር። መጸጸት ተውባ ጸጸት ወደ አላህ መጸጸት ወደ አላህ መመለስ ግድ ነው። ሶስተኛው ወሳሊሱ አያዕዚመ አላ يعود إليها أبدا ወደዛ ላለመመለስ ምን የሚያደርግ ይገባል? ሊጸጸት ሊቆርጥ ይገባል። ወሳኝ መሆን አለበት። በቃ ወደ ዝሙት ካም በኋላ አልመለስም፣ ወደ ቲክቶክ አለመጥቼ እህቴም ሂጃቢን ለቅቄ ካም በኋላ እንደዚህ አቆሚያለሁ። መጸጸት መወሰን። ወንድሜም ሐራም በሆኑ ቃላቶች በዘፈን ሰዎችን የሆነ ፎሎ ለማግኘት እየተንቀሳቀስኩ እየዘፈንኩኝ ማቀርብኩ አልመለስም። ወደዚህ መጸጸት መቁረጥ ፍልቅቅ ብሎ መውጣት። ይህን ስናደርግ እኮ ወዲያው ሞት ሊመጣብን ይችላል። ምናልባት ኻቲማ አምሯል ማለት ነው። ኻቲማ ሻምሯል ማለት ነው። ስለዚህ ወደ አላህ መመለስ። ተውባ ተቀባይነት ያለው እስከ መቼ ነው ከተባሉ ገርገራ ላይ እስክንደርስ ነው። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በአንድ ሐዲስ ላይ ሲናገሩ ኢነላህ ዐዘ ወጀል
إن الله عز وجل يقبل توبة العبد ما لم يغرغر الله سبحانه وتعالى يعني سون يبارون توبة غرغر على إسكال درس طار موت مالتنا طار موت ورورو لا يسيدرس مالتنا يزاني توب بتشالو بتل አይሆንም وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن ولا الذين يموتون وهم كفار أولئك اعتدنا لهم عذابا عليما على الله لنزا توبات كل لنزا وليست التوبة للذين يعملون السيئات لنزا مدفون نجر كل ميسروت هذا لم توبة حتى إذا حضر أحدهم الموت عنداتشو لي موت እስከቀረበባቸው ጊዜ ድረስ ልክ ሞት መጥቶ ጀነት ጀሃነም ስትመለከት አሁን ተመልሻለሁ ተውባ አድርጌያለሁ ይበቃኛል ብንል የዛኔ አይደለም እስከ መቼ ነው ከተባለ አፍያ ቦንክበት ጤነኛ ቦንክበት ሞት ከመምጣቱ በፊት ማለት ነው ሞት ከመምጣቱ በፊት ገርገራ ላይ ከመድረስ በፊት የተውባ በር ክፍት ነው ተመለስ ያንን ስታደርግ الله يدستبال لله قالوا النبي صلى الله عليه وسلم الله كو أشد فرحا بتوبة عبده هنا يتوب إليه ببارو توبت بتأم يدستال ودس بمملس بسات من أحدكم عنداتشو قالوا النبي صلى الله عليه وسلم كان على راحلته بأرض فلات لتبع لميدالي بمقواقواج علينا فانفلتت منه كسو طفات جبت فرطت جبت وعليها طعامه وشرابه ميبلاو ميتطاو الصلاي نو فعيس منها كسوة تصفى قرته فأتى شجرة عند الزاف زر متانا فاضطجع في ظلها زافوا علي طلاو لي قادم على بغونو كموت كنو زي لموت بلو وقد عيس من راحلتها له يسو بركتم كمغواغواجاو تصفى قرطوال فبينما هو كذلك بزي ሁኔታ ባለበት ሰዓት إذ هو بها قائمة عنده السواس زند ቆማ ያገኛታል فأخذ بخطامها له لقوامان يزا درقنا ثم قال من شدة الفرح كزن بتام كمدس يتنسى على اللهم أنت أبدي وأنا ربك جيتاي وي أني أنت جيتاني اللهم الله ويكون أملاكي ويانا أنت عبدي أنت يني باريانه وأنا ربك أني دمو جيتاحنين أخطأ من شدة الفرح በጣም ከመደሰቱ የተነሳ ተሳሳት አሉት እንጂ ታፔላ አለጠፉለትም አላካፈሩትም ዑዝር ሰጡት በየቦታው ወንድምህን መታከፍር ተጠንቀቅ እህትን መታከፍር ከተጠንቀቀ እሷን አክፍረ እሱን አክፍረ ኩፍሩ ከሌለባቸው ወደ አንተ እንደሚመለስም ሐዲስ ነው እኮ የሚነግረን ነብዩ ስተት ነው አሉ እንጂ አላከፈሩትም ቃሉ ኩፍር ነው አላህን ባሪያ ማለት ያከፍራል አላህን እኔ ጌታህ ነኝ ማለት ያከፍራል እኮ ግን ይህ ሰው ደስታው አስክሮት ነውና እንዲያለው أخطأ من شدة الفرح له بتأم كمدسة ويتنسى تساسات قالوا تنجي النبي صلى الله عليه وسلم ليلا سيام يالستوتم من دنا يتفلقوا الله يبارع كتدسة يبلته سوتشو بارعوتشو ወንጀል ላይ ወደቁት የሱን ትእዛዝ የጣሱት ተውበት አድርገው ወደሱ ሲመለሱ እጅጉን ይደሰታል አላህ እንዲደሰትብሽ አትፈልጊም አላህ እንዲደሰትባት አትፈልግም ከዚህ በላይ ደስታ አለ ከዚህ በላይ ትሩፋት አለ ስለዚህ እስቲግፋር ምንድነው ካላችሁ ወንጀላችን የሚማርበት ነው እስቲግፋር ምንድነው ካላችሁ ርዝቃችን የሚሰፋበት ነው እስቲግፋር ርዝቅ ይሰፋል ርዝቅ አደረሳችን ርዝቃችን የሚሰፋበት መንገድ አይደል ርዝቅ ይሰፋል ዱንያ አኺራ የተስተካከለ ይሆናል ሐሳብ ጭንቀት ይወገዳል ድርቅ ካለ ድርቁ ይነሳል ገንዘብ አጥሮሃል አላህ ገንዘብ ይሰጣል ልጅ አጥተሃል ልጅ አላህ ይለግሳል ነገሮቹ ተበቀሉብህ አላህ ይከፋፍትልሃል من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارን ሙጭኝ አድርጎ ያዘ አላህ ካለበት መከራ ጭንቀት መውጫ ቀዳዳን ያበጃጅለታል ሐሳብ ጭንቀቱን ያስወግድለታል ርዝቁንም ካላሰቦታ ያመጣለታል ከስራቱል استغفار አንዱ የርዝቅ ሰበብ ነውና እኔም አንተም አንቺም استغفار እናብዛ አላህ ዱንያ አኺራችን እንዲያሳምርልን ርዝቃችን እንዲያሳፋልን ነገሮች እንዲስተካከሉልን استغفار እናብዛ ሳምንቱን استغفار አድርጉት ምሕረት ለምኑ አላህ ለውጥ ያሳያቸዋል በሱ ላይ ያቂን ይኖረን በሱ ላይ እንተማመን እኔ በተናገርኩት እናንተ ባዳመጣችሁት ተጠቃሚዎች አላህ ያድርገን ሰላም አለይኩም ወራህመቱላሂ ወበረካቱ
ሰብስክራይብ በማድረግ ቤተሰብ ይሁኑ።